ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የኮሎምቢያን ፕሬዝዳንት በቫቲካን ተቀብለው አነጋገሩ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የኮሎምቢያ ሪፐብሊክ ፕሬዝዳንት የሆኑትን ክቡር ጉስታቮ ፔትሮ ኡሬጎን ሐሙስ ሰኔ 25 ቀን 2018 ዓ.ም በቫቲካን ተቀብለው አነጋግረዋል። በሁለቱ መሪዎች መካከል በተደረገው ስብሰባ በዓለም አቀፍ ሰላምና በኮሎምቢያ ወቅታዊ ሁኔታዎች ዙሪያ ውይይት ማድረጋቸው ተገልጿል። ፕሬዝዳንቱ ከቅድስት መንበር ዋና ጸሐፊ ካርዲናል ፔትሮ ፓሮሊን እና ከመንግስታትና ዓለም አቀፍ ድርጅቶች ግንኙነት ምክትል ጸሐፊ ሞንሲኞር ዳንኤል ፓቾ ጋር ውይይቶችን አድርገዋል። የቅድስት መንበር የፕሬስ ጽሕፈት ቤት ያወጣው መግለጫ እንደሚያመለክተው ውይይቱ በቅድስት መንበርና በኮሎምቢያ መካከል ባለው መልካም ግንኙነት ላይ ሁለቱም ወገኖች የተሰማቸውን ደስታ ገልጸዋል። ጽሕፈት ቤቱ እንደገለጸው ውይይቱ በአገሪቱ ሰላምን፣ እርቅንና አንድነትን ለማስፈን በቤተ ክርስቲያንና በመንግስት መካከል ያለውን በጎና ቀጣይነት ያለው ትብብር በግልጽ ማሳየቱን አመላክቷል። ውይይቱ በኮሎምቢያና በአካባቢው ባለው ማህበራዊና ፖለቲካዊ ሁኔታ ላይ ያተኮረ ሲሆን በተለይም በተለያዩ ግጭቶች ሳቢያ በሚከሰቱ ቀውሶች፣ በዓለም አቀፍ ደረጃ በተደራጁ ወንጀሎችና በአየር ንብረት ለውጥ ተጽዕኖዎች ዙሪያ ልዩ ትኩረት ተሰጥቶት መምከሩን መግለጫው ጠቁሟል።